ሰበር ዜና ህወሓት መከላከያ ላይ እርምጃ እወስዳለሁ ሲል በይፋ ዛሬ ተናገረ። ህወሓት ዛሬ ሰፋ ያለ መግለጫ አውጥቷል። በዝርዝር ወደ እናንተ አደርሳለሁ። በሌላ በኩል የኢትዮጵያ አየር ኃይልና በርካታ የኢትዮጵያ መከላከያ ሰራዊት ጄኔራሎች ከባድ ማስጠንቀቂያ ዛሬ አስተላልፈዋል። ህወሓት ጦርነት ለመጀመር ወስኗል። በዝርዝር አስደምጣችኋለሁ። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ አነጋጋሪ ንግግር አድርጓል። እኔ ባልኖር እስራኤል ከምድረ ገጽ ተጠፋለች ብለዋል ፕሬዝዳንቱ። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁንኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የኢትዮጵያ ምርጫ ቦርድ የህጋዊ ሰውነት እውቅናውን የሰረዘውና በአሁኑ ወቅት የትግራይ ክልልን እያስተዳደረ የሚገኘው ህወሓት ባወጣው መግለጫ የፌዴራል መንግስት አዲስ ጦርነት ለመክፈት ሰራዊቱን ወደ ትግራይ አዋሳኝ አካባቢዎች እያንቀሳቀሰ ይገኛል ሲል ከሰሰ። ድርጅቱ በመግለጫው የፌዴራል መንግስቱ ተደጋጋሚ የድሮን ጥቃቶችን እየፈጸመ መሆኑን በመጥቀስ ጥቃቱ የሚሰነዘር ከሆነ ራስን የመከላከል እርምጃ እንደሚወስድ በይፋ ዛሬ አስታውቋል። ህወሓት በመግለጫው በህልውናችን ላይ ለሚቃጣ ማንኛውም ዘመቻ ራሳችንን የመከላከል ተፈጥሯዊ መብት አለን ያለ ሲሆን ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት እታገላለሁ ሲል ዛሬ በይፋ ገልጸዋል። ድርጅቱ አክሎም የሚያካሄደው ትግል ፍትሃዊ እንደሆነና ውጤቱም በአሸናፊነት እንደሚጠናቀቅ ፍጹም እምነት እንዳለው ገልጸዋል። በህወሓትና በፌዴራል መንግስቱ መካከል ያለው የቆየ አለመግባባት ዳግም ወደ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን ሲገልጹ ቆይተዋል። ይሁን እንጂ እስካሁን ድረስ የፌዴራል መንግስት ከህወሓት በኩል ለቀረቡለት ክሶችና ስለተባለው የጦር እንቅስቃሴ የሰጠው ይፋዊ ምላሽ የለም። ህወሓት በመግለጫው የፌዴራል መንግስቱን ጥቃት ለመከላከል እንደሚታገል ቢገልጽም ይህን አዲስ እንቅስቃሴ የራስን እድል በራስ የመወሰን መብትን ለማረጋገጥ የሚደረግ ትግል ሲል ገልጾታል። እስካሁን ድረስ ጦርነቱ ያልተቀሰቀሰው በእኛ ትዕግስት ምክንያት ነው ያለው ህወሓት ይልቁንም የፌዴራል መንግስቱ እኛኑ በጦርነት ትንኮሳ እየከሰሰ ይገኛል ሲል ወንጅለዋል። ይህ የህወሓት መግለጫ የወጣው በቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ መሪነት እንዲሁም በአውሮፓ ህብረት በአሜሪካና በአፍሪካ ህብረት ድጋፍ ሰጪነት የተጀመረው የሽምግልናና የሰላም ሂደት ባለፉት ቀናት ጥረት እየተደረገበት ባለበት ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። በሌላ ዜና የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን አረጋግጠዋል። የኢትዮጵያ አየር ኃይል የአገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱን ተናግረዋል። ሌተናል ጄኔራል ይልማ እንደገለጹት የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ነው። ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ አስገንዝበዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመ ድል መቀናጀት እንደሆነ ያብራሩት ሌተናል ጄኔራል ይልማ መርዳሳ ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ መሆኑ ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሽያኖቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ዋና አዛዡ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪትና የላቀ ሎጂስቲክስ አቅም መገንባቱን አብራርተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር አይን የሚጠብቀውና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባልም ብለዋል። በሌላ በኩል ኢትዮጵያ ሀገር ሆና እንዳትቀጥል የሚፈልጉ ጠላቶቻችንም ሆኑ ባንዳዎች መቼም ቢሆን
ፍላጎታቸው አይሳካላቸውም ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለም እንዲሁ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ የኢትዮጵያን ሰላም ለማደፍረስና ህዝቡን ሰላም ለመንሳት በሚጥሩ ኃይሎች ላይ ሰራዊታችን የማያዳግም እርምጃ እየወሰደባቸው ይገኛል ብለዋል። ሰሜን ምዕራብ እዝ የሀገሩን ሉዓላዊነት ለማስከበር ወታደራዊ ዝግጁነቱን ከመቼውም ጊዜ በላይ ከመቼውም ጊዜ በበለጠ አጠናክሮ ይገኛል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ አመራሩ ከባቢያዊና ቀጠናዊ ሁኔታን ተረድቶ የሰራዊቱን አካላዊና ስነልቦናዊ ብቃት በማላበስ ለቀጣይ ግዳጅና ተልዕኮ ዝግጁ በማድረግ ውጤታማ ተግባር ስለመከናወኑም አስረድተዋል። አዛዡ ታሪካዊ ጠላቶቻችን የሚጋልቧቸው ፈረሶች የክህደት ጥጋቸውን ቢያሳዩም የሰራዊታችንን ጠንካራ ምት ግን መቋቋም አልቻሉም ብለዋል። የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ የኢትዮጵያ የማደግና የመበልጸግ ፍላጎት በየትኛውም ኃይል አይገታም ብለዋል። እኛ ህገ መንግስታዊ ተልዕኳችንን በአስተማማኝ ብቃት ለመፈጸም ዝግጁነታችንን ከመቼውም ጊዜ የላቀ ነው ያሉት ዋና አዛዡ የኢትዮጵያ ብሔራዊ ጥቅም ዛሬም ነገም በመስዋዕትነታችን ይረጋገጣል ሲሉም አጽንኦት ሰጥተዋል። በሌላ ዜና የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የእዙ ሰራዊት አመራር ብሔራዊ ስጋቶችን በመተንተን የሚመራው አሃድ ድል ማድረግ የሚያስችለውን የወታደራዊ የሞራልና ስነልቦናዊ ዝግጁነት አሟልቶ እየተገኘ መሆኑን ተናግረዋል። ሌተናል ጀነራል መሐመድ ተሰማ ይህንን ያሉት ከእዙ ከፍተኛ አመራሮች ጋር በወቅታዊና በግዳጅ አፈጻጸም ዙሪያ በመከሩበት መድረክ ነው። በመድረኩ እዙ በተሰማራባቸው የግዳጅ ቀጠናዎች ሀገራዊና ተቋማዊ ተልዕኮችን በስኬትና በጀግንነት እየፈጸመ መሆኑን ተመላክተዋል። የውጭ ኃይሎች ኢትዮጵያን ለማተራመስ የከፈቱባትን ጦርነት አሸንፋ የተሻገረችና በቀኝ ያልተገዛችው ኢትዮጵያ ጀግኖች ልጆቿ ቀኝ ግዛትን አሻፈረኝ ብለው ወረራዎችን ለመቀልበስ ያደረጓቸው ተጋድሎዎች የሀገርና የአፍሪካውያን ኩራት ሆነዋል። ከዚህ ያልተማሩ አንዳንድ ሀገሮች ኢትዮጵያን በቀጥታ ከመውጋት ይልቅ ባንዳዎችን እየቀጠሩ እያሰለጠኑ እያስታጠቁ ልማቷን ለማደናቀፍ ቢሞክሩም ኢትዮጵያ በሰራዊቷና በሰላም ወዳዷ ህዝቧ አልበገርም ባይነት ማንነቷን አስከብራ ቀጥላለች። አዛዡ እንዳሉት በቀጣይም የሰራዊቱ አመራር ሰላም ጠል ቡድኖች የሚያደርጉትን የጥፋት ሴራ በሚገባ ተረድቶና ብሔራዊ ስጋቶችን በመተንተን የሚመራውን አሃድ ማዘጋጀት ይጠበቅበታል ብለዋል። የእዙ ሰራዊት ማንኛውንም ትንኮሳና ውጊያ በድል አድራጊነት መወጣት የሚያስችለውን የወታደራዊ የሞራልና ስነ ልቦና ዝግጁነት አሟልቶ እንደሚገኝም ጀነራል መኮንኑ አረጋግጠዋል። ምስራቅ እዝ በተሰማራባቸው በሶማሊያ ድንበር የአልሸባብን ፍላጎት በማምከንና የውስጥ ሰላማችንን ለመንሳት የሚፍጨረጨሩ ሸኔንና ጽንፈኛውን ቡድኖች በገቡበት ገብቶ በመደምሰስ የተሰጠውን ግዳጅና ተልዕኮ በድል እየተወጣ መሆኑ ተገልጿል። ወደ ዓለም አቀፍ ዜና ስንሸጋገር ያለ እኔ እስራኤል ትጠፋ ነበር ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። ፕሬዝዳንቱ በዛሬው ዕለት በፈረንሳይ በቡድን 7 ጉባኤ ላይ ስለ እስራኤል የተናገሩት ንግግር በርካቶችን አስገርመዋል። ፕሬዝዳንት ዶናልድ ጄ ትራምፕ አሉ፣ ያለ አሜሪካ እስራኤል ባልኖረች ነበር፣ ያለ እኔ እስራኤል ባልኖረች ነበር፣ ምክንያቱም እኔ ያደረኩትን ለማድረግ ፈቃደኛ የሆነ ሌላ ፕሬዝዳንት አልነበረም ብለዋል። የአሜሪካ መንግስት ባይኖር ኖሮ እስራኤል አሁን በምትገኝበት ሁኔታ ባልኖረች ነበር፣ እስራኤል ከመሬት ገጽ ላይ 100% በተጠረገች ወይም በጠፋች ነበር ብለዋል። ፕሬዝዳንት ትራምፕ ይህን የተናገሩት በወቅቱ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባላቸው ግንኙነትና እስራኤል በሊባኖስ እያካሄደች ስላለው ወታደራዊ እርምጃ በሚሰነዘር ትችት መካከል ነው። ምንም እንኳን ኔታንያሁ ለሊባኖስ ጉዳይ የበለጠ ኃላፊነት በተሞላበት ሁኔታ መቅረብ አለባቸው በማለት ቢተቹም የአሜሪካ ድጋፍ ለእስራኤል ሕልውና ወሳኝ እንደሆነ አጽንኦት ሰጥተዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።